ጎንደር እንደ ሀገር ልዩ ትኩረት በተሰጠው የአምራች ዘርፍ ልማት በትኩረት እየሰራች መሆኗ ተገለጸ። ሶስተኛው የኢትዮጵያ ታምርት እኛም እንሸምት ንቅናቄ ኤክስፖ በጎንደር ከተማ ተከፍቷል። ኤክስፖን መርቀው የከፈቱት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መንግስት ለአምራች ኢንዱስትሪ ልማት የሰጠው ትኩረት አጠናክሮ ይቀጥላል ብለዋል። የኢትዮጵያ ታምርት ንቅናቄ ኢትዮጵያ እያንሰራራች መሆኗን ማሳያ ነው ያሉት። በጎንደር የተመለከትኩት በክልሉ ያለውን አጠቃላይ የምርት ሁኔታን የሚያሳይ ነው ያሉት ምክትል ጠቅላይ ሚኒስትሩ ለሰው ልጆች ኑሮ አስፈላጊ የሆኑ ግብአቶች ሁሉ በጎንደር እየተመረቱ ነው ሲሉ ገልጸዋል። የምግብ እህል አለ፣ የመጠጥ ምርቶች አሉ፣ ምግብ እህል ለማዘጋጀት የሚያስፈልጉ ዘይትና የቅባት እህሎች አሉ። እነዚህን የእንስሳት ሀብት ልማት ለማስፋፋት የሚያስፈልጉ መኖዎች አሉ። ቤት ለመስራት የሚያስችል ምርት አለ። ስለዚህ ሁሉም ነገር ለሰው ልጅ የሚያስፈልገውን ነገር ለማምረት የተጀመረው ነገር እጅግ በጣም አስደስቶኛል። ምክትል ጠቅላይ ሚኒስትሩ ኢትዮጵያ በብዙ ምታመርት በትንሹ የምትሸምት ሀገር እንድትሆን እየተሰራ ነው ሲሉ የገለጹ ሲሆን የንቅናቄው ማጠቃለያ በጎንደር መደረጉ ትላንትን ዛሬንና ነገን እንድንመለከት ይረዳናል ብለዋል። የቀደምት ንግድና ዓለም አቀፍ የመገናኛ ማዕከል የሆነችው ጎንደርን ዛሬም በገበታ ለሀገር በቅርስ ጥገናና በኮሪደር ልማት የጎንደር መልክ ዳግም እንዲገለጥ እየተሰራ መሆኑን ገልጸዋል። በገበታ ለሀገር ከተሰሩ 3 በጣም ቆንጆ ሪዞርቶች ውስጥ አንዱ በጎንደር ጎርጎራ እንዲሆን አድርጓል። ለዘመናት መሰረታዊ ጥገናቶ የኖረው የፋሲል ቤተመንግስት አልምቶታል። የጎንደር ከተማ መልክ እንደገና እንዲወጣ ያደረገውን የኮሪደር ልማትም እያፋጠን እንገኛለን። በቅርቡ የጎንደር ከተማ ልማት ለማፋጠን የተለያዩ ወገኖች ድጋፍ እንዲሰጡም መንግስታችን አስተባብሯል። ድጋፍ ለሰጡ ሁሉ በዚህ አጋጣሚ በኢፌድሪ መንግስትና በራሴ ስም ምስጋና እንድታቀርቡልኝ ፈልጋለሁ። የክልሉን ሰላም ወደ ነበረበት ለመመለስ አስተዋጽኦ ላበረከቱ የጸጥታ አካላት ምስጋና ያቀረቡት ምክትል ጠቅላይ ሚኒስትሩ ክልሉ ከነበረበት ተደራራቢ የጸጥታ ችግር ፈጥኖ እንዲወጣ ያላሰለሰ ጥረት ያደረጉ የመንግስት አመራሮች፣ ባለሀብቶችና ህዝቡንም አመስግነዋል። የኢፌድሪ መንግስት ወደ ሰላም ለመምጣት ለሚፈልጉና ለኢትዮጵያ ሁለንተናዊ ብልጽግና የትኛውንም ጥያቄ ያላቸው አካላትን ለማነጋገር ፍቃደኛ መሆኑንም ገልጸዋል። የኢፌድሪ መንግስት ነገሩ ገብቷቸው ነቅተው ወደ ሰላም ለሚመጡ አካላት ሁሉ ያለው ምስጋና ያቀርባል። ለሀገራችን ሁለንተናዊ እድገትና ብልጽግና የትኛውም ጥያቄ ያላቸው አካላት ጋር በሰላማዊ መንገድ በጠረጴዛ ዙሪያ ለመወያየት ሁሌም በሩ ክፍት መሆኑን ላረጋግጥላችሁ እወዳለሁ። በአማራ ክልል የኢትዮጵያ ታምርት ንቅናቄ ለተከታታይ 3 ዓመታት በተሳካ ሁኔታ ተካሂዷል። ንቅናቄው የዘርፉን ባለድርሻዎች በአንድ መድረክ በማገናኘት በክልሉ ስላሉ የኢንቨስትመንት ሁኔታ እንድንመክር ረድቶናል ያሉት ደግሞ የክልሉ ርዕሰ መስተዳድር አረጋ ከበደ ናቸው። በአምራች ኢንዱስትሪ ዘርፍ ከቀደሙ ዘመናት አኳያ ሲመዘን በፍሰቱ በጥራቱና ወደ ስራ በመግባት የኢኮኖሚና ማህበራዊ ልማት ትሩፋቶችን በማስመዝገብ በኩል እጅግ ተስፋ ሰጪ እና ተጨባጭ ሁኔታ ተፈጥሯል። ለዚህ ተስፋ ሰጪ ሁኔታ የኢትዮጵያ ታምርት ፕሮግራም የተጫወተው ሚና እጅግ ከፍተኛ እንደሆነ እንገምታለን። በዚህ መንግስትና ባለሀብቱን አቀራርቧል። ባለሀብቱንና የፋይናንስ ተቋማትን ፊት ለፊት አገናኝቷል። በተለይም ደግሞ በባዛርና ኤግዚቢሽን አማካይነት አምራቾች ምርቶቻቸውን ሸማቾች ደግሞ ሊገዙት የሚፈልጉትን ቁስ እቃ ለማየት እድል ፈጥሮላቸዋል። የአምራች ዘርፉ በክልላችን አጠቃላይ ያለው ምርት የምርት እድገት በማረጋገጥ እና የምርት ድርሻውን በማሻሻል ከፍተኛ ለውጥ ታይቷል። በክልሉ የሚመረቱ የኢንዱስትሪ ምርቶች እያደገ ስለመምጣቱ ያነሱት ርዕሰ መስተዳድሩ የዘርፉን ተግዳሮቶችንም ለይተው አስቀምጠዋል። ለኢንዱስትሪ እንዳገርም እንዳመራርም እንደ ተቋምም አዲስ ልምምድ ነው ያለ። ይሄ ልምምድ ደግሞ ዘርፉን በእውቀትና በተሻለ ክህሎት በመምራት በኩል ቀድመን ባለሀብቱን እያወቅን ምቹ ሁኔታ በመፍጠር በኩል ያለው ተግዳሮት
በቀላሉ የሚገመት አይደለም። የፋይናንስ የመሰረተ ልማትና የሰለጠነ ሰው ኃይል አሁንም ማነቆ ሆኖ ቀጥሏል። ዘርፉ በምርምርና ዕውቀት በቅንጅት አይመራም የተባለ ሲሆን የክልሉ የሰላም እጦት ኢንቨስትመንቱን እየፈተነው ስለመሆኑ ነው የተገለጸው። ችግሮችን ተቋቁመው መዋለ ንዋያቸውን ያፈሰሱ ባለሀብቶች ደግሞ የአማራ ክልልን የምርት ውጤት የተሻለ እንዲሆን አድርገዋል ተብሏል። በተለይም ደግሞ በምስራቅ አማራ ባለው ቀጠና አካባቢ ጨምሮ እናገኘዋለን። በክልላችን ጭማሪም እንዳለ እንገነዘባለን። ስለዚህ ዝቅተኛ ምርታማነት ደግሞ ሌላ ፈተና ነው። በእርግጥ ከጊዜ ወደ ጊዜ እየተሻሻለ ቢመጣም በክልላችን ያሉ አምራች ኢንዱስትሪዎች በሚጠበቀውና በሚፈለገው ደረጃ ፋብሪካዎችም በፋብሪካዎቹ ያሰማሩት የሰው ኃይልም ሊያመርተው በሚችለው የምርታማነት መጠን ደርሷል ማለት አንችልም። ይህም በመሆኑ በክልላችን ያለው የአምራች ኢንዱስትሪ ዘርፍ የምርታማነት መጠኑ በአገር ደረጃ ካለ የምርታማነት አማካኝ በታች ሆኖ ይገኛል። ስለዚህ ምርታማነትን ማሻሻል፣ በምርታማነት ላይ ተመስጠን ትርፋማነትን ማሳደግ፣ በዚሁ ላይ ተመስጠን ደግሞ የክልላችን ኢኮኖሚ በማሳደግ በኩል ትልቅ ትኩረት ሰጥተን ልንሰራው የሚገባው ጉዳይ ነው። ጠንካራና ተቋማዊ አሰራርን መዘርጋት፣ የሥራ ባህልን በማሻሻል በግብርናና ኢንዱስትሪው ዘርፍ ምርትን ማሳደግ እንደሚገባም አጽንኦት ተሰጥቷል። የጎንደር ከተማ ከንቲባ በበኩላቸው ጥንታዊ ከተሞችን በመገንባት ፊደል ቀርጸን የጻፍን አለት ወቅረን ዓለምን ያፈዘዝን ህዝቦች ዓለም የቻለው አቅቶን ሳናምርት ገዢ ሳንልክ ተቀባይ ብቻ ሆነን ኖረናል በማለት የኢትዮጵያ ታምርት ሀገራዊ ንቅናቄ ይህን ታሪክ የሚቀይር ነው ሲሉ ገልጸዋል።